ውጤታማ ህይወትን ለመምራት የሚያስፈልጉን ወሳኝ ነጥቦች። ሰላም ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬ ደግሞ በአዲስ ሐሳብ ተገናኝተናል። እስከ መጨረሻው ድረስ አብራችሁን ሁኑ። ለእያንዳንዱ ሰው ውጤታማ ህይወት መምራት ማለት ሃይማኖታዊም ይሁን ስነ ምግባራዊ ታማኝነትን የተላበሰ ህይወት መምራት ነው ይላሉ የስነ ልቦና ተመራማሪዎች። አንዳንዶቹም ውጤታማ ህይወት መምራት ማለት ደስታና እርካታ ያለውን ቤተሰብ መምራት ነው ይላሉ። ሌሎቹ ደግሞ ውጤታማ ህይወት መምራት ማለት በፖለቲካ፣ በቢዝነስ ወይም በስነ ጥበብ ዓለም ላይ አመርቂ ውጤቶችን መጎናጸፍ ማለት ነው ብለው የሚተረጉሙትም አሉ። ሌሎች ደግሞ ውጤታማ ህይወት መምራት ማለት ገንዘብ ማደለብ፣ ንብረቶችን በግፍ መሰብሰብ ማለት ነው ይላሉ። ብዙዎች ግን በኖርማን ቪንሰንት ፔል ሳይኮሎጂስት ትርጉም ይስማማሉ። ኖርማን ውጤታማ ህይወትን ሲገልጽ ያልተንዛዛ ህይወት፣ ራስን ተቆጣጥረህ መኖር፣ ኮንትሮልድ ኤንድ ኦርጋናይዝድ፣ ለዓለም ችግር ፈጣሪ ሳትሆን ችግር ፈቺ መሆን ማለት ነው ብለው ይገልጹታል። ይህን በተግባር ላይ ለመዋል የተሳካ ህይወትን ለመምራት የሚከተሉትን ቅድመ ተከተሎች ልንከተላቸው ይገባል ይላሉ የስነ ልቦና ተመራማሪዎች። አንደኛ፣ ውሳኔ። በውሳኔ መጓዝ፣ በውሳኔ መጽናትና ውሳኔህን ተግባር ላይ መዋል የተሳካ ህይወትን መምራት ይረዳል። ያልተሳካ ኑሮ የሚመነጨው ያለውን ውሳኔህን በትግበራ ላይ ሳታውለው በመቅረት ጥርጣሬ ውስጥ በመግባት ያወጣውን እቅድ መንገድ ላይ በመተው የቀረስከውን ፕሮጀክት ማቋረጥና የፈጠራ ችሎታህን ታለንትህን ሳትጠቀመው ከፊትህ የተቀመጡ ድሎችን ሳትጠቀምባቸው መቅረት ያልተሳካ ህይወት እንድትመራ ምክንያት ይሆነዋል። ሁለተኛ፣ ለጋስነት። እንደ ኖርማን አመለካከት የተሳካ ህይወትን ለመምራት መስጠት ወሳኝነት እንዳለው ይናገራሉ። ስጦታ በሐቀኝነት ላይ የተመረኮዘ፣ የምትናገረውን ተግባር ላይ በትክክል የምታውል ሊሆን ይገባል። በሐቅ ላይ የተመሰረተ ስጦታ ማድረግ ብዙ እንድታገኝ መንገዶችን ይከፍትልሃል። ይህም የተሳካ ህይወትን እንድትመራ ይረዳሃል። በመሆኑም ለጋስ መሆን፣ ሌሎችንም መርዳት፣ ካለባቸው ችግር እንዲላቀቁ ጥረት ማድረግ የተሳካ ኑሮ እንድትኖር ያግዝሃል። ሶስተኛ፣ ፈጠራ። ፈጠራ ከውሳኔ ጋር ጎን ለጎን የሚሄድ ጸጋ ወይም እሴት ነው። ስለሆነም አንድ ጠቃሚ ነገር ስታይ ልትጠቀምበት ዝግጁ ሁን። የአዲሱን ፈጠራ ለመተግበር ጀማሪ ሁን። በዙሪያ የሚፈልቁና የሚነገሩ ስነ ሐሳቦች ሁሉ በንቃት ተከታተል። በተግባር ላይ የሚውሉበትን መንገድ ሁሉ ተመልከት። ካንተ ቀድመው ሌሎች ሰዎች እንዲሞክሩት እድል መስጠት ወደ ውድቀት ጎዳና ይመሩሃል። በመሆኑም ያልተሳካ ህይወት እንድትመራ ትገደዳለህ። አንድን ጠቃሚ ነገር ለመፍጠር ትንሽም ቢሆን የዘውትር ዓላማ ይኑርህ። ሰዎች ይህን ስራ ለምን አልሰሩም የሚል ሐሳብ ሲመጣብህ አንተ ራስህ ለመስራት የመጀመሪያው ሰው ሁን። አራተኛ፣ ርህራሄ። በዚህ ዓለም ላይ የምንኖረው እኛም በሚመስሉ ፍጥራኖች መካከል ነው። ይህም በመሆኑ እኛነታችን፣ ስብዕናችን የሚቀረጸው በዙሪያችን ከሚኖሩ ሰዎች ጋር በምናደርገው ዕለታዊ መስተጋብር ላይ የተመሰረተ ነው። ራሱን የቻለ ሰው እንኳን ቢሆን ህይወቱ፣ እድገቱ በሙሉ አካባቢው ላይ ባሉ ነዋሪዎች ላይ የተመሰረተ ነው። ለአብነት የሚለብሰው ልብስ፣ የተሰራለት ቤት፣ የሚመገበው ምግብ፣ የሚጠቀምበት የቤት ቁሳቁስ፣ ሁሉ ነገሮቹ ከማህበረሰቡ የተቀዱ ናቸው። ማንም ቢሆን ብቻውን የተሳካ ኑሮ እንዲኖሩ ለማድረግ አይቻለውም። የሚከበረው የሌሎችን ጡንቻዎች በሚያደርጉለት ግፊት ነው። ርህራሄ፣ ትህትና፣ አርቆ ሐሳቢ መሆን በምታደርገው የህይወት ጉዞ አዎንታዊ አስተዋጽኦ አላቸው። ስለሆነም በማህበረሰቡ ውስጥ ያለውን የእያንዳንዱን ዜጋ ክብር ጠብቅ። በኃይል ከሚነፍሰው ነፋስና ብርድ ይልቅ ትንሽ የፀሐይ ሙቀትና በእድገት ላይ ያሉትን ተክሎች የበለጠ እንደሚያሳድግ ሁሉ ለሰዎችም ክብር መስጠት የተሳካ ህይወትን እንድትመራ ያግዝሃል። ማስተዋል። ሁል ጊዜ ዓይንህና ጆሮህን ክፍት አድርገው። አካባቢህን ጠብቅ። በዙሪያ የሚደረገውን ሁሉ አስተውል። ዕለታዊ የሀገር ውስጥና የውጭ ሀገር ዜናዎችን ተከታተል። ዜናዎችን በመከታተል በአንተ ላይ የሚኖራቸውን ተጽዕኖ ካለ አስተውል። ከዚህ በመነሳት እቅድህን፣ ዓላማህን አስተካከል። በዚህ መልኩ ለውጦችን ተከታተል። የምትሰራበትን አካባቢን አስተውል። ለማየትና ለመስማት ዝግጁ ሁን። ውጤታማ ህይወት የሚኖረው የሌሎችን ሰዎች አኗኗር በማጥናት ነው።
ይህም እውቀት የሚኖርህ ያኗኗራቸውን ዘይቤ በማጥናት ነው። ኦርጋናይዜሽን የተቃና ህይወት እንዲኖርህ ሌላኛው የሚረዳህ ድርጅት ነው። የድርጅት ያለመኖር የጨለማ ህይወት፣ ዓላማ የለሽ፣ ብስጩ ትሆናለህ። ህይወትን ለመምራት ቅድሚያ ለሚሰጣቸው ጉዳዮች ቅድሚያ ስጥ። ይህንን ስታደርግም እቅድ ወይም ፕላን ይኑርህ። ሁልጊዜ እቅድ ይኑርህ። የጊዜ ሰሌዳ ይኑርህ። ዓላማና የአሰራር ሂደት ይኑርህ። ሁልጊዜ እቅድህንና አሰራርህን አሻሽል። ነገር ግን ተስፋ ቆርጠህ እጅህን አትስጥ። ያለ እቅድ መኖር ራስን ለችግር ማጋለጥ ይሆናል። የሚነፍሰው ጊዜያዊ ነፋስ ተገፍትረህ መውጣት ግድ ይሆንብሃል። እቅድህን በወረቀት ላይ ባጭሩ አስፍር። እቅድህን በየዕለቱ ለመስራት ሞክር። እቅድህንም በየዕለቱ ለማሻሻል ሞክር። ፖዘቲቭ ስፒች አዎንታዊ ንግግር። የምትናገረው ንግግር ከሚያደምጡ ይልቅ በተለይ በአንተ ላይ አዎንታዊ ወይም አሉታዊ ተጽዕኖ አሏቸው። ስለሆነም የምትወረውረው ሐሳብ ስለ ውድቀት ከሆነ ውድቀትን ያስከትልብሃል፣ ድል ከሆነም ውጤትን ያደርጉልሃል። ስለዚህም ቀኑን በሙሉ ሁል ጊዜ ስለ አንታዊ ነገር ተናገር። እኔ ይህን ስራ መስራት አልችልም የሚለውን አባባል አስወግድ። ይህ ይሆናል ብዬ አላምንም አትበል። ይልቅንስ ያለምንም ጥርጥር ይሆናል የሚለውን አባባል ይዘህ ተነሳ። ስለ ውድቀት ከተናገርክ ትወድቃለህ፣ ስለ ድል ከተናገርክ ታሸንፋለህ። ውጤታማ ሕይወት በአዎንታዊ ንግግር ላይ የተመሰረተ ነው። ሰዓትን ማክበር ፓንክቹዋሊቲ። ይህም ማለት ቀጠሮችን በሰዓቱ አክብሮ መገኘት ወይም ወደ ሥራ ዘግይቶ ያለ መግባት ማለት ነው። ሰዓትን የሚያከብር ሰው ዝግጁ ሰው ነው። በዲሲፕሊን የታነጸ በእቅዱም የሚመራ ሰው ማለት ነው። ሰዓት አክባሪ በመሆን ያወጣው እቅድ በሚገባ መተግበር ላይ ያውለዋል። ለአብነት የ6 ወር እቅድ በእቅዱ መሰረት በየዕለቱ ትንሽ ስራዎችን እየሰራ በተወሰነ ዕለት ይጨርሰዋል። የተሳካ ኑሮ ማለት በአንድ በተወሰነ ጊዜ ውስጥ በተወሰነ ቦታ ላይ መገኘት ማለት ነው። ይህን ለማድረግም አንዳንድ ትንሽ ነገሮችን፣ ችግሮችንም መሸከም ግዴታ ይሆናል ማለት ነው። ዝግጁነት ማለት ማንኛውንም ነገር በሚገባ ቦታ ላይ በጥንቃቄ ማስቀመጥን ያካትታል። እንዲህ ለማድረግም ራስን በዲሲፕሊን መግዛት ያስፈልጋል። ይህን በማድረግህ ከሚደርስብህ ጉዳት የምታገኘው ጥቅም ያመዝናል። ለአብነት በአግባቡ አስበህ በሚገባ ቦታ ላይ ባላስቀመጥከው ዕቃ ለጊዜው በመጥፋቱ እሱን ፍለጋ የምታጠፋው ጊዜ ግምት ውስጥ አስገባ። ጠኝነት ብዙ ጊዜን ታጠፋለህ። እነዚህ ትንንሽ ችግሮች ተደማምረው ውጥረት ይሰጡሃል፣ ስራህን ያበላሹብሃል። ስለሆነም በስራ ቦታ ላይ ጠረጴዛህን ንጹህ አድርገው። በጠረጴዛ ላይ የምትሰራቸውን ስራዎች ብቻ አስቀምጥ። ሁልጊዜ የቆሻሻ ማስቀመጫ ባስኬትና ከጎንህ አድርገው። ሰርተህ ስትጨርስ ሌላ ስራ ሳትጀምር የማያስፈልጉን ወረቀቶች ወደ ባስኬቱ ጨምራቸው። በአጠቃላይ አነጋገር፣ ውሳኔ መወሰን፣ ለጋስነት፣ ፈጠራ፣ ሩሩ መሆን፣ አካባቢን ማስተዋል፣ ድርጅትን መምራት፣ እቅድ፣ አዎንታዊ ንግግር፣ ሰዓትን ማክበር፣ ስርዓት ያለው አቀማመጥ በሙሉ የተሳካ ኑሮ እንድትኖሩ ይረዳችኋል። ሰናይ ጊዜ